ሰዓት አንተ ስትጠይቅ አጋጣሚ እየፈራው ቁጭ አልኩትና ሰውም ከኔ የሚቀርም ሰው ካለ ያ ሰው ተከታታይ ይነሳል በሰዓቱን እየጠበቁ ነበር። ሰው አጣውና ቀድሚያ እኔ ተነሳው 1000 ብር ትራንስፈር አደረኩና እግዚአብሔር ትራንስፈር ያደርግልኝ እግዚአብሔር ብሎ ሁለት ቃል አወጣ። እኔ ዛሬ እንግዲህ ተራራ እየጸለኩ ነበር። አላየውም ማን እንደሆነ ማንነቱ ማይታወቅ ሰው ወደ 578,000 ምናምን ብር እንግዲህ ትራንስፈር ተደረገልኝ። ምንድነው አልከኝ? 578,000 ምናምን ብር ነው ጧት ነው የተደረገልኝ። ባለቤቱ እስካሁን አልደወለልኝ። እኔ እንግዲህ ያው እግዚአብሔር ያፊን ቃል ነው ያተረፈው ማለት ነው። ሺ ቀንሱና ስንት ሆነልኝ? 578,000 ምናምን ብር ሳንቲም ቤትን ተጨማሪ ያለው አተረፈ ማለት ነው። ለጌታ ብዙ ክብር አብዙ። እሺ የማይቀና ሰው በሰው ስኬት ደስ የሚል ክብር ለኢየሱስ ይሁን። የሚገርም ነው። መጥቶ ገባልኝ። ይሄው እንደው አንድ ከኔ ጋር ተራራ ሁሌ መጸለይ ልጅ ነበረ። እሱም ደውዬ አገኘው ሳንጋበስኩት እንደገና ተመልሼ እንደገና ተራራ ሄደን ጸለየን። እኔ እንግዲህ ባለቤቱ ከደወለልኝ መልሰዋለሁ። እንግዲህ ባለቤቱ አድራሻው ካልተታወቀ እንግዲህ ለኔ ይሆናል ብዬ አሁን በረከታችሁ ይጽና ምስክርነት ያለው ሰው ስትለኝ አይ በረከት ነው ይጽና ብዬ እንደገና ላጸልይ። ክብር ለእግዚአብሔር ይሁን። ይሄ ብዙ ጊዜ ታምራዊ ገንዘብ በርግጥ ይገባል። እዚህ ቤት ታምራዊ ገንዘብ ገብቶ ሲመሰክሩ የሰማችሁ ሰዎች ከፈሩ ሚራክል መኒ የሚባለው እኔ በፊት አላውቅም እና ቃልዎት ያለው ነበር። በዚህ ጸሎት ማነው ሚራክል መኒ መጸለይ የጀመርኩትና ዛሬ አንደኛው ፓስተራችን በህይወት የለም። አብዛኞቻችን የምናውቀው ፓስተር ነው። ኢቭኒፍ በዚህ ጸጋና በዚህ በታምራዊ ገንዘብ የማያምን ሰው ነው። ግን ለመጀመሪያ ጊዜ ዛሬ የለም በጌታ ዘንድ ነው። እሱ ለመጀመሪያ ጊዜ ለሱ ገባለት እና በጣም ተገርሞ በግል መሰከረልኝ። ይሄንም አለ በጉባኤ መመስከር አለብኝ አለ። ቆሞ መሰከረልን። በመቀጠል ያን ጊዜ እንደዚህ ወደ 30 ምናምን ሺህ እንደዚህ ማንነቱ ማይታወቀው ብር የመጣ እየገባ ነበርና ዛሬ ደግሞ ቀጥሏል። ለወንድማችን ተደርጓል። በእውነት እስቲ ብዙ ክብር ለኢየሱስ ይሁንለት። ላጽናልኝ በኢየሱስ ክርስቶስም ዘርጋጅን ማይተ ማሳረፍኩበት ተባረክ። እና አንተ ጸልየን ከዚህ በፊትም እግዚአብሔር ብዙ ነገር አድርጎልኝ ነበር። ባለፈበት ለመጀመሪያው መጨረሻቸው አንድ ቀን ጸሎት ላይ እንዲህ ብላኛል። ከእንግዲህ በኋላ የምትገባበት ሁሉም ታምራት መላክል ይሆናል ብለኛል። ከዛች ቀን ጀምሮ በቆምበት መድረክ ሁሉም እግዚአብሔር ታምራት አድርጓል። እጅ ያለው ሁሉ በእውነት ለኢየሱስ ይሁንለት። ሃሌሉያ። ከዛ በፊት አንተ ከመጸለይ በፊት በእውነት አገልግዬ ሰው አያስበኝም። አገልግሎትን በቃ ሰው አይቀበለኝ። ከዛች ቀን ባለፈው መሰክራለሁ ብዬ መጣው ዋጋ ከፍዬ ከመጣው በኋላ ምስክርነት ሳቱ ከረር በኋላ የለም ስለትቼ ያርኩትና ዛሬም እንደምንም በቃ አልቀርም በማለት ነው መጣው። ከዛች ቀን ጀምሮ ከእንግዲህ በኋላ እግዚአብሔር ከእግሪ ጋር ይሰራል፣ ከእንግዲህ በኋላ አንተ መቆምክበት ታምራት ይሆን ብለ ቃል አወጣ። ከዛች ቀን ጀምሮ እኔ አላውቅም ምን እንደሚሆን አላውቅም። ፌቨር ነው ለጌታ ለኢየሱስ አብዱለት። ከዚህም በላይ ለኢየሱስ ይሁንለት። እሰይ ትልቅ የእግዚአብሔር ሞገስ ነው። አሜን። ተባረክ። እግዚአብሔር ሰው ወደሃል ይሁንልኝ። ማክሰኞለት ከዚህ ጉባኤ ውስጥ ጠርተኛ ያገለገልከኝ የሞት የሐዘን እንትን ድከቦሻ ያለው ምናምን ብለህ ያለው እና እኔ አንገተኛ ሞሽር ያለው ብለህ ጸለይክ። በእምነት አመንኩ ብዬ ተቀበልኩኝ። ከዛ ባላሰብኩ መንገድ ባለቤቴ ተሽከርካሪ ነበር የሚሰራው። እየሄደ ሞተር ገባበት። ኦሮብሌት ማታ በአስፋልት እሱ በራሱ መንገድ በቆመው ላይ ሞተሩ ገብቶ እንዳለ ማስኮት ምናምን ሁሉም ነገር ከሰከሰ። እሱ ምንም አልሆነም። ሞተረኛው ምንም ሳም ተሳፋሪ የተጫነው ምንም አልሆነም። እግዚአብሔር ከድንቅ ክብር ስጡ ባክሌ አካቹ ለኢየሱስ። ከዚህም በላይ ለኢየሱስ እጅ ያለው ሁሉ ለኢየሱስ ነው። የሚገርም ነው በእውነት። ደግሞ እንዳለኝ አንድ ወር ሆነኛል። ከሰውኔት አንድ ፍሬ ያሳኬ ነበረ። በጣም ያሳኬ ነበር ምናምን ነገር ሐኪም ቤት ሄጄ ከታየው ሌላ ስም ይሰጡኛል ብዬ ሰግቼ ልሄድም አልፈለኩም። መጨረሻ ሰዓት ጸሎት ባለቀ ሰዓት የሚያማችሁ ሰዎች ተነስታችሁ ነው ስትለኝ ጊዜ መጣሁ። እንዲህ ትከሻይ መተክ ነቀልከኝ አልክ። ከዛ ሰዓት ጀምሮ ተነቅሎ ቀረ። የለም
ልብ በሉ ምንም እኮ የተደረገ ነገር ተነቀለ ብቻ ነው ተባለው ተነቅሎልሽ ቀረ ተነቅሎ ቀረ አታሳንስ እስቲ ለኢየሱስ ሃሌሉያ ሁለት የነጋ መስቀል ነው እዚህ መጥቼ የሆነ ስራት ሰጥቼ ሲሄድ የሰጣው እኔ ነኝ ግን ቃል ኪዳን በጀርባዋ የመጣውን መታሁት ነው ያልክ እሺ እንደዛ ስትል የዛ ቀለሊት አሜን ብዬ ሄድኩና ነገርኳት የዛን ቀለሊት ሱቅ አላት እዛ ቢያሳ ነግሬያለሁ ያንን ሌባ ሰብሮ መስተዋቱ ሲል ሰው መጣ ብሎ ጥሎ ሰው መጣብኝ ብሎ መስተዋቱ ሲራገፍ ጥሎ ሸሽቶ ሄደ እስኪያቤር እዛም ያድረው ሰው ማንም የሚያድር የለም ወይ ዘበኛ ለሜዳ ላይ መስተዋቱ ሲፈነዳ ሌባው ትቶት ሄደ ክብራም ጡለት እስቲ ለኢየሱስ ሳይነካ አረ ለጌታ ነው ለኢየሱስ እሺ መስክሪልኝ እናቴ እንደዛ ሆኖ አስመልጦልኛል አቤ በተጀርባሽ የመጣውን መታው ተቃል ኪዳን ጀርባ የመጣው ነው ያልክ ትክክል ከዛ እንደዛ የዛን ቀን መስተዋቱን ሲሰብር መስተዋቱ ሲራገፍ ሰው መጣ ይበል ጌታ ዛፊት ለፊት ቆሞ እሱ ጥሎ አሮጫውን ተዛ ወዲያ ያለ ሰው 3 ናቸው አለ እሺ ጥሎ ሄደ አተረፈልኝ ጌታ አታሳንሱ እስቲ ይሄ ታምር ነው የሚገርም ታምር ነው ለኢየሱስ በነበረ ለብዙ ዘመናት ሲያዋክባችሁ ሲያስጨንቃችሁ የነበረ በሽታ ቢሆን ፈተና ቢሆን የጠላት ልዩ የጠላት ውጊያ ቢሆን በትዳራችሁ ዙሪያ ቢሆን በንግዳችሁ ዙሪያ ቢሆን በጌታ በኢየሱስ ክርስቶስም ፈርሷል 15 ቀን ሆኗል አስተውሳለሁ ያ በጣም ልቤን ያመኛል እዚህ አፍነኛል ያደክመኛል ጎሮሮዬን ደግሞ ያንቅና ሊገለኝ በቃ አንቺ ወደ ኬንያ በኩል መጣው ያርሽን ከበረሃ መጣው ብለሽኝ ድነሻል ብዙ አራት አሳንሱ ለኢየሱስ ያላጨበጨባችሁ ለጌታ ይሁንለት እሺ አይዞሽ ድናለው ብዬም አላሰብኩም ሟች ነበርኩት እዚህ ከመጣሁ በኋላ ራሱ ተጠብቅ ነፍሴ ወጥቶ ይመለሳል የወንድሜ ባለቤት አለችኝ እዛ እሱ ነበረች ስቃይቼ ነበረች እዛ ታክሜያለሁ እዚህ ሐዋሳም ታክሜያለሁ አሰላጅም ታክሜያለሁ አቅቶኝ በቃ ያመጣ ሞት ብቻ ያሰኝ ነበር በቃ ሞታለው የተስፋ ቁርጭ ነበርና እዚህ ይዤልሽ መጣለው አቤ ጋር ጥሩ ቸርች አለ ብላ መጣችኝ ከሷ ጋር መጣሁት ከዛ ነገርኩትና ተጸለየልኝ ትመሰክሪያለሽ ስትለኝ አው ሄዳለሁ ከርኩት በስልክ መሰክራለሁ ብዬ ነበር ከዛ አሁን ጉሮሮዬ ትቶኛል ልብ ድካሜም ተወኝ አሁን ምንድነው አንቺ የምታውቂው ነገር ስለሷ መስክሪ ፕሊዝ እኔ ማቀው ያው እኔ ጋር ስትመጣ በጣም አሟት እዚህ አሰላ ኢየሱስ ስተራለች የሷ ማለት ነው ታላቋለችና እሷ ጋር ከመጣች በኋላ በጣም በቃ ልገላት ደረሰ ምናምን ብሎ 7 ሰዓት ከማታ ይደውላሉ 9 ሰዓት ይደውላሉ ከዛ ነይ በቃ ወደ ሐዋሳ ከመጣሽ ይሻልሽ ይሆናል ነይ ብያት ማርፊውንም ጭምር ነው ይዛ የመጣችው እዚህ ወጋለሁ ብላ ከመጣች በኋላ እኔ ጋር አንድ ቀን በጣም በድንገት ማለት ነው ሶፋ ላይ በተቀመጠችበት ብን ብላ በቃ ጠፋች በቃ እኔ እግሯን እጇን ለመያዝ ማለት ተንቀጠቀጥኩኝና ማለት በቃ አተኛው እንደዚህ ቁጭ ብላ ነው የምታረራውና ከዛ እኔ ይሄ ነገር እዚህም አዳሬ ወሰርኳት ግላክም ቤትም እዚህ ጥቁሯ ወሰርኳት ድናለች እግዚአብሔር ስሙ ይባረክ አይኔን ተመልከቺ ግንባሬን ተመልከቺ እግዚአብሔር ይገስጽ በመንደነው የምትገላት ነግረን ለሷ ጨርሰናል ነግረናታል እኮ እንደማትርፍ ሁሌ ነው ነግራት ትነግሯታላችሁ ምን ብላችኋት አምኛለሁ ትላለች ዛሬ ደህና ብትሆኚ ነገ አታመልጭም ብዬ ነግሬያት ጭራሽ ቀጥል ቦታ ብቻ ነው የምትሄደው ጭንቅላቷን ብሎን ፈተን ጨርሰናል
እናሳብዳታለን እንገላታለን ደግሞ እናቷ ታለቅሳለች ሁሌ እኔ እዛው ሲጂኮ ሊገላት ነበር ውይ ያመለጠች ውይ ጃካች እናንተ ምንድን ቦታ ትድምጪ زينات السلام اللي قالوا انتمو يتذكرنا قالنا يا مجرشا زينات اللي وصلنا ملتجاونم واي እንዴት አርከራት እንደምንወስድ ከናንተች በኢየሱስ እጅ ተይዛለች እዚህ መንገድ ላይ ኮል ጥላት ነበር እግዚአብሔር ከኔ ጋር እኔን አይጥልም እኔ ለልጆች ያስፈልጋለሁ እኔ አንጥልም ያለች መጣች ሲገባች ግርዋን እጇን ያንቀጠቀጠል ልቧን ጭንቅላቷን ያቃጠለን ይሄ ነው አንተ ያለክ ሁሉም ቦታ አለክ እኔ ያለው ሳይሆን ኢየሱስ ያለኝ አንተ ክሁ ከናት ከአባት ከምትኖርበት አገር በሙሉ ያዛቸዋል መንፈሷን ለቀ ስጋዋን ለቀ ነፍሷን ለቀ እድሜዋን በሙሉ ለቀ ኢኮኖሚያውን ለቀ ስራዋን ለቀ ዘመኗን ለቀ ትዳሯን ለቀ ልጆቿን ለቀ ማይጸኗን ለቀ ከእግሯ እስከ አናቷ በሙሉ ለቀ ላትመለስ በኢየሱስ ስም አዝዣለሁ 5 ጊዜ ብቻ ጮኸ እንደሰው ሁሉ ጮኸ ወደ 40 ምንጭ ሐይቅ ውስጥ ግባ አንድ ሁለት ሶስት የመጨረሻውን ጮኸ ጥልሃት በኢየሱስ ስም እግዚአብሔር ይመስገን ሚሚ አይዞሽ አይዞሽ ነፃ ወጥተሻል ሚሚ አይዞሽ ነፃ ወጥተሻል እሺ አይዞሽ አሁን ነፃ ነሽ አይዞሽ ክብር ለማን ይሁን እሺ አንቺ እግዚአብሔርን አታሳዝኙ በተቻለሽ መጠን ጸልይ ቸርች ግቢ ተከታተይ በቅድስና ተመላለሽ ለባለቤትሽ ጸልይ እሺ እስኪገባው ድረስ ወንጌልን ተናገሪ መስክሪለት ኢየሱስ ያድናል በዩ አሜን አንድ ቀን ልቦናው ይከፈታል ወደ ኢየሱስ ይመለሳል ተስፋ አትቁረጪ አሜን የእጆችሽን ስራ ፍጽሞ ባረኩልሽ አሜን ከዚህ በኋላ በኢየሱስ ስም ባላብት እንድትሆኚ አሜን ስሚ የበረከትን ቁልፍ ሰጣውሽ የብርና የወርቆች ሁሉ ቁልፍ ሰጣውሽ አሜን የስኬት ቁልፍ ሰጣውሽ የጤንነትን ቁልፍ ሰጣውሽ አሜን ትዳርሽን በኢየሱስም ባርኪያለሁ አሜን ዘመንሽን በሙሉ ቀድሻለሁ አሜን እድሜሽ በሙሉ የተባረከ ነው ክፉ አያገኝሽም አሜን በኢየሱስ ክርስቶስም ተባረኪ ትዳርሽ ይባረክ ዘመንሽ ይባረክ ለፈውስሽ ሰጣው ለሰላምሽ ሰጣው ልጆችሽ በኢየሱስ ነው ይባረኩ ይጠበቁ ተባረኪ ለምልሚ በኢየሱስ ስም ተባረኪ ሳምንት አጋጣሚ ለወንጌል አገልግሎት ለቤተ ክርስቲያን የሚሆን ትራንስፈር የሚያደርግ ሰው ብለ ስጠይቅ ነበር